እንግዲህ ዛሬ ሰኞ ኤፕሪል 20 2026 ነው። ወደ ዛሬው ጥልቅ ዳሰሳችን ከመግባታችን በፊት አንድ አስደሳች አዲስ ዜና ላካፍልን። አዎ፣ እሱ ጥሩ ነው። አዲሱን ድረገጻችንን ማለት ነው አይደል? ልክ ነው። አዎ፣ አዲሱ ድረገጻችን www.samael.inc በይፋ ስራ ጀምሯል። እዛ ላይ አሁን የዚህን ጥልቅ ዳሰሳ ሙሉ መረጃዎች ማግኘት ይቻላል። አዎ፣ ሌላም ለማንኛውም ሰው የራሱ ፕሮጀክት ላይ ሊጠቀሙባቸው የሚችሉት ልዩ የተዘጋጁ ሪፖርቶችና ሰነዶች እዛው አሉ። በጣም ጥሩ። ሌላው ደግሞ ይሄ ዝግጅት በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብል ላይ ይገኛል አይደል? እርግጥ ነው፣ በሁሉም መተግበሪያዎች ላይ አለ። እሺ፣ ይህንን ጉዳይ በደንብ እንመርመረው። አዎ፣ የዛሬው ዋና ተልኳችን አሁን ያለውን የኢኮኖሚ ጫና ምንነት በምንጭ ሰነዶቹ ላይ በመመሰረት መመርመር ነው። ነገሩ ምን መሰለ፣ ዝም ብሎ የመጣ የተፈጥሮ ክስተት አይደለም። ይልቁንም መዋቅራዊ የዕዳ ወጥመድ እና ሆነ ተብሎ የተፈጠሩ የፖሊሲ ለውጦች ቅንጅት ነው ይመስለው። በትክክል የማክሮና ማይክሮ ኢኮኖሚውን ተቃርኖ ስናይ በጣም አስገራሚ ነው። የአይኤምኤፍ እና የዓለም ባንክ ሪፖርቶች ኢኮኖሚው እያገገመ ነው ያሉ ነው። እያገገመ ነው ሲሉ ግን ለተራው ማህበረሰብ ምንም አይታየም። ነገሩ ልክ ከውጭ ሲያዩት ቀለም ተቀብቶ ያማረ ግን ውስጡ መሰረቱ የፈረሰ ያለ ቤት አይመስልም። በጣም ልክ ነሽ። ቁጥሮቹ እኮ ሰማይ ነክተዋል። ለምሳሌ የሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ በ7.1 በመቶ ያድጋል ይላሉ። ዋው! 7.1 በመቶ። ግን የበጀት ጉድለቱስ? እሱም ከ2 በመቶ በታች ይወርዳል ተብሏል። እንግዲህ እነዚህ ቁጥሮች ለአበዳሪዎች ሲቀረቡ በጣም ያማሩ ናቸው። ማክሮ ኢኮኖሚው ጤነኛ ነው ማለት ነው በወረቀት ላይ? አዎ፣ ማለቴ የፊስካል ዲስፕሊን አለ የተባለ ነው። እሺ፣ ቁጥሮቹ እንዲህ ካማሩ ታዲያ የሰዎች ሆድ ለምን ይርባል? ሀብቱ የት ሄደ ነው? እዚህ ላይ ነው እንግዲህ ትልቁ ጥያቄ የሚነሳው። ሌላኛው መረጃ ደግሞ ድህነት በቀን $3 በታች ገቢ ያላቸውን ሰዎች ስንቆጥር ወደ 43 በመቶ ማደጉም ያሳያል። እንዴ ቆይ 43 በመቶ? ይህ እኮ እጅግ በጣም ትልቅ ቁጥር ነው። አዎ፣ የጃንዋሪ 2026ቱ የአይኤምኤፍ ሪፖርት እንደሚያሳየው ይሄ አጋጣሚ አይደለም። የወጪ ቀነሳ ወይም ቆጣቢነት የምንለው ፖሊሲ ቀጥተኛ ውጤት ነው። ማለት ማህበራዊ ጥበቃን ከመስጠት ይልቅ መንግስት የዕዳ ዘላቂነትን ያስቀደመ ነው ማለት ነው። ልክ ነሽ። ለነዳጅና ስንዴ የሚሰጠውን ድጎማ በማንሳት ገንዘቡን ለዕዳ ማስተካከያ የተጠቀመበት ነው። ስለዚህ ሆን ተብሎ የተፈጠረ ጫና ነው ማለት እንችላለን። ግን እኮ ጉዳዩን ከተለየ አቅጣጫ ብናየው ለፖሊሲ አውጪዎች ይሄ ሀገሪቱን ከውድቀት ለማዳን የሚሰጥ መራራ ግን የግድ የሆነ መድኃኒት ነው ብሎ ሊከራከሩ ይችላሉ አይደል? እርግጥ ነው እነሱ እንደዛ ነው የሚያስቡት። አበዳሪዎቹ እንደ መራራ መድኃኒት ነው የሚያዩት። ግን የትንታኔ ሰነዶቹ በግልጽ የሚያሳዩት መድኃኒቱ በራሱ በሽታ የሆነ መምጣቱ ነው። መድኃኒቱ በሽተኛውን እያዳነው ሳይሆን በረሃብ እየገደለው ነው የሚል መከራከሪያ ነው ያለው። እሺ፣ ከዚህ የማክሮ ኢኮኖሚ ቁጥር ወጥተን ወደ ዕለታዊ የኑሮ ውድነትና የገንዘብ የመግዛት አቅም እንሸጋገር። ጥሩ። ነገሩ የበለጠ አስገራሚ የሚሆነው እዚህ ጋር ነው ብዬ አስባለሁ። የምንዛሬ መዋዠቅ ጉዳይ ላይ የትይዩ ገበያው ክፍተት ማለት ነው። ልክ ነው። ብሔራዊ ባንክ ምንዛሬ ተመኑን በገበያ እንዲወሰን ወይም ፍሎት እንዲያደርግ ሲፈቅድ ገበያው አንድ ይሆናል ተብሎ ቃል ተገብቷል ነበር። አዎ፣ እንደዛ ነበር የተባለው። ታዲያ ለምንድን ነው ክፍተቱ አሁንም ያልጠበበው? የ2026 መጀመሪያ መረጃዎች እንደሚያሳዩት መደበኛው ተመን $1 151 ብር አካባቢ ነው። ግን ትይዩ ወይም ጥቁር ገበያው አሁንን ከ180 ብር በላይ ሆኖ ቀጥሏል። ታዲያ ለምን አልተገናኙም? አቅርቦትና ፍላጎት አልተመጣጠንም ነው? እዚህ ላይ ትኩረት የሚስበው ነገር ምን መሰለሽ? ገበያው ነጻ ስለተደረገ ብቻ በአስማት ዶላር ከየቱም አይመጣም። አስመጪዎች አሁንም በባንክ በኩል በቂ ዶላር ማግኘት አይችሉም። ስለዚህ ግድ በጥቁር ገበያ በ180 ብር ይገዛሉ ማለት ነው። ዕቃ ለማስገባት ሲሉ ብቻ በዛ ውድ ዋጋ ይገዛሉ። ይህ እኮ የኑሮ ውድነቱንና የዋጋ ግሽበቱን ሪፖርት ሙሉ በሙሉ ጥያቄ ውስጥ ይጥለዋል። በትክክል ብሔራዊ ባንክ የዋጋ ግሽበቱ ወደ 9.7 በመቶ ወርዷል ይላል። ግን ነጋዴው ዕቃ የሚያመጣው በ180 ብር ሂሳብ ከሆነ
ለተራው ዜጋ የሚሰማው የኑሮ ውድነት እጅግ የከፋ ነው አይደል? አዎ። ሸማቹ ገበያ ወጥቶ ሲገዛ፣ ነጋዴው ዋጋውን ያሰላው ዶላር በገዛበት ሂሳብ ነው። ስለዚህ በተግባር ለተራው ዜጋ የኑሮ ውድነቱ ከ30 በመቶ በላይ ሆኖ ነው የሚሰማው። እንዴት ያለ ከባድ ጫና ነው! እና ደግሞ ችግሩ በተራው ዜጋ ላይ ብቻ ሳይሆን በንግዱ ማህበረሰብም ላይ ትልቅ ጫና እያሳደረ ነው። የብድር እጥረቱ ጉዳይ ነው ንግዱን ያጎዳው። አዎ፣ መንግስት ኢኮኖሚውን ወደ ግል ዘርፉ አሸጋግራለሁ እያለ እንዴት ንግዱ እንዲደቆሳል? እሱማ ልክ በስፖንጅ ውስጥ ያለውን ውሃ ሙሉ በሙሉ ጨምቆ ከማውጣት ጋር ነው የሚመሳሰልብኝ። በጣም ጥሩ እና ገላጭ ንጽጽር ነው። ማዕከላዊ ባንኩ በእርግጥም በገበያ ውስጥ ያለውን ብር ለመሰብሰብ ወይም ለመጭመቅ እየሞከረ ነው። የፖሊሲ ወለዱን 15 በመቶ በማድረስ ማለት ነው። አዎ ልክ ነሽ። ዓላማው የዋጋ ግሽበትን ለመቆጣጠር ቢሆንም የጎኞሽ ጉዳቱ አውዳሚ ነው። ግን እኮ እንዲህ ሲጨመቅ በሕይወት መትረፍ የሚችሉት ግዙፍ የሆኑት ወይም ከባንኮች ጋር ከፍተኛ ትስስር ያላቸው ጥቂት ኮርፖሬሽኖች ብቻ አይሆኑም? ልክ ነሽ። ትንንሽ ንግዶች ብርድ ማግኘት ሲከብዳቸው ደርቀው ነው የሚቀሩት። እና ደግሞ ይህንን ሐሳብ የሚደግፍ ሌላ በጣም አደገኛ አሰራር በሰነዶች ውስጥ አግኝቻለሁ። ሌላ ወጥመድ አለ እንዴ? የእሴት ማስመለሻ መሳሪያ ወይም ቪአርአይ የምንለው ነው። ቪአርአይ፣ ይህ ደግሞ ምንድን ነው? አሰራሩን በደንብ ብናብራራው። በውጭ ዕዳ ስምምነቶች ውስጥ በድብቅ የሚቀመጥ ወጥመድ ነው። ለምሳሌ ኢትዮጵያ ከወርቅ ወይም ከቡና የውጭ ንግድ ያልታሰበ ከፍተኛ ትርፍ አገኘች እንበል። እሱማ በጣም ጥሩ ነው። ለሀገሪቱ ትምህርት ቤት እና ሆስፒታል ይሰራበታል ተብሎ ነው የሚታሰበው። በተለምዶ አዎ እንደዛ ነበር። ግን በዚህ ቪአርአይ ስምምነት መሰረት አበዳሪዎች ከዚህ ተጨማሪ ትርፍ ላይ በቀጥታ የራሳቸውን ድርሻ ይቆርጣሉ። ቆይ እውነት? ይህ ማለት እኮ የሀገሪቱ ስኬት ቃል በቃል ወደ ውጭ እየተላከ ነው ማለት ነው? በትክክል አብራራሹ። ሀገሪቱ ጠንክራ ሰርታ ምርት ቢጨምር ተጠቃሚዎቹ አበዳሪዎች ናቸው ማለት ነው። ይህ በጣም ያስደነግጣል። ሀገሪቱ በራስ አቅም ከዕዳ ወጥመድ እንዳትወጣ የሚያደርግ ትልቅ መዋቅራዊ ማነቆ ነው። አዎ፣ አዲስ ካፒታል ክምችት እንዳይኖር ያደርጋል። ሀብት በተፈጠረ ቁጥር አበዳሪዎች ይወስዱታል። ታዲያ የዚህ ሁሉ ትርጉም ምንድን ነው? የተለያዩ የችግሩን ገጽታዎች አየን። ግን የችግሩ ዋነኛ መንስኤ መዋቅራዊ ነው ወይስ ሆን ተብሎ የተፈጠረ? ይህንን ከሰፋፊው ሐሳብ ጋር ስናገናኘው የዓለም ባንክ የ2025-26 ሪፖርት ጥሩ ማጠቃለያ ይሰጠናል። ምን ይላል ሪፖርቱ? መዋቅራዊ ነው ይላል። የአሁኑ ሁኔታ መነሻው መዋቅራዊ ቀውስ ነው። ማለቴ በውርስ የመጣ ዕዳ እና ቀጠናዊ ግጭቶች ያመጡት ቀውስ ነው። እሺ። ግን ደግሞ የተሰጠው መፍትሄ በአይኤምኤፍ የታዘዘ ሆን ተብሎ የተፈጠረ የቁጥባ ፖሊሲ ነው። ስለዚህ ሕዝቡ እያሳለፈ ያለው ችግር የእነዚህ ሁለት ኃይሎች ግጭት ውጤት ነው ማለት ነው። አዎ፣ መዋቅራዊ ቀውሱና ሆን ተብሎ የተፈጠረው ፉስ ሲላተሙ ማለት ነው። ማህበረሰቡ መሃል ላይ ተጨፍልቋል። እዚህ ላይ ግን ሌላ የሚያደናግር ነገር አለ። ሪፖርቶች ውስጥ አበዳሪዎችና መንግስት የዕዳ መጠን ከጠቅላላ የሀገር ውስጥ ምርት አንጻር ያለው ምጣኔ ቀንሷል እያሉ ነው። አሁን እንደ ስኬት እያቀረቡት ነው። ይህ ስኬት አይደለም እንዴ? ሀገሪቱ እፎይታ እያገኘች ነው ማለት አይቻልም። እዚህ ጋ ነው አስገራሚው እውነታ ያለው። የዕዳ ምጣኔው የቀነሰው ኢኮኖሚው ስላደገ አይደለም። ታዲያ ለምንድን ነው ቁጥሩ የቀነሰው? አበዳሪዎች አዲስ ብድር መስጠታቸውን ሙሉ በሙሉ በማቆማቸው ነው። የውጭ ፋይናንስ ስለቆመ አዲስ ዕዳ ውስጥ አልገቡም። ዋው! ማለት ልክ ክሬዲት ካርዱ የተዘጋበት ሰው ዕዳው አይጨምርም እንደሚባለው አይነት ነው። በትክክል አገኘሽው። ተጨማሪ ዕዳ ውስጥ እየገባ አይደለም፣ ግን ለዕለታዊ ኑሮ ገንዘብ አጥቷል። ይህ በጣም ድንቅ ማብራሪያ ነው። ክሬዲት ካርዱ የተዘጋበት ሰው በወረቀት ላይ ተጨማሪ ዕዳ የለበትም፣ በተግባር ግን ምሳ መግዣ አጥቷል። አዎ፣ ሀገሪቱ በራሷ አቅም እንድትጓዝ ስትገደድ የውጭ ምንዛሬው እያሽቆለቆለ ነው። እንግዲህ ይህን ሁሉ ስናይ ይህን መረጃ ማወቅ ለምን አስፈላጊ እንደሆነ ግልጽ ነው። እርግጥ ነው ቁጥሮቹና እውነታው ተራርቋል። መንግስታት የሚያቀርቧቸውን የኢኮኖሚ ቁጥሮችና ማይክሮ ኢኮኖሚያዊ እውነታውን መለየት ያስፈልጋል። ሪፖርቶችን ብቻ ማንበብ በቂ አይደለም። አዎ፣ የችግሩን ትክክለኛ ምንጭ በውል ሳያዋቁ ዘላቂ መፍትሄ ማምጣት ፈጽሞ አይቻልም። ልክ ነው። እሺ፣ ይህን ሁሉ መረጃ ካገናዘብን በኋላ በመጨረሻ አንድ ቀስቃሽና አዲስ ሐሳብ አንስቼ ማለፍ ፈልጋለሁ። እሺ፣ ምን አሰብሽ? እነዚህ የተደራረቡ የኢኮኖሚ ጫናዎች ወደፊት በሚታሰቡ ታላላቅ የጂኦፖለቲካ ፕሮጀክቶች ላይ ምን ቀጥተኛ ተጽዕኖ ይኖራቸዋል? ማለቴ እንደ ሎጂስቲክስ ኮሪዶሩ?
አዎ፣ ለምሳሌ በሎጂስቲክስ ኮሪዶሩ ወይም አይሜክ የምንለው ላይ ወይም ቀደም ሲል ይነሳ በነበረው የባህር ኃይል ስትራቴጂ ላይስ ምን አይነት ተጽዕኖ ሊኖረው ይችላል? እሱ በጣም ትልቅና ከባድ ጥያቄ ነው። አዎ፣ የውስጥ ኢኮኖሚ ማሽንህ የፈረሰ እና በቪያራይ ወጥመድ ተይዘ በዓለም አቀፍ መድረክ ምን አይነት የመደራደር አቅም ሊኖረው ይችላል? ይህ አድማጮች ራሳቸው ሊመረምሩት የሚገባ ወሳኝ ጉዳይ ነው። በእርግጥ የውስጥ ሉዓላዊነትና የኢኮኖሚ ጥንካሬ ከሌለ የውጭ ስትራቴጂካዊ ተሳትፎ ሁሌም አደጋ ላይ ነው። በጣም ልክ ነህ። እንግዲህ ለዛሬ የኢኮኖሚ ቀውሱን ለመመርመር የሞከርንበት መንገድ አሃዞችና እውነቶች እንዴት እንደሚጋጩ በግልጽ አሳይቶናል ብለን እናምናለን። አዎ፣ ሰፊ ዳሰሳ ነበር። አድማጮች ለተጨማሪ ምርምር ሰነዶችን ለማንበብ እና ለፕሮጀክቶቻቸው ማጣቀሻ የሚሆኑ ሪፖርቶችን ለማውረድ ዳግም www.samael.inc እንዲጎበኙ እያስታወስኩ ስናበታለሁ። አዎ፣ ሁሉም መረጃዎች እዛው አሉ። ጊዜያችሁን ስለሰጣችሁ እናመሰግናለን። ቸርን ሰንብት።